ሁላችንም እንደምናውቀው የጥርስ ህመም ፋታ የማይሰጥ በሽታ ነው። ሰላም እንዴት ናችሁ? አዲስ ቲቪ ተከታታዮቻችን፣ ዛሬም እንግዲህ ከ30 ዓመት በላይ ልምድ ባላቸው ዶክተር የሻረግ የጥርስ ስፔሻሊቲ ክሊኒክ ተገኝተናል። ታዲያ በጥርስ ህመም የምትሰቃዩ፣ ብሬስ ማሰር የምትፈልጉ እንዲሁም ደግሞ ስለ ጥርስ አንዳንድ እውቀቶችን መያዝ ከፈለጋችሁ ይህ ፕሮግራም ለእናንተ ነው። እስከ ፕሮግራማችን ፍጻሜ ድረስ ቻናላችንን ሰብስክራይብ እያደረጋችሁን ቆዩ። ተከታተሉ። ሰላም እንዴት ነሽ? እንዴት ነሽ? እንኳን ወደ ዶክተር ሻረግ የጥርስ ህክምና በደህና መጣሽ። እንኳን ደህና ቆየሽኝ። እስቲ ራስሽን አስታውቂልኝ። እኔ ሲስተር አበባ እባላለሁ። በዶክተር ሻረግ ልዩ የጥርስ ህክምና ውስጥ በነርስ ረዳትነት ሆኜ ነው የማገለግለው። እሺ፣ አረፍ በይና እንነጋገራለን። እሺ፣ ዶክተር የሻረግ የጥርስ ህክምና ክሊኒክ ከተጀመረ ወይም ደግሞ ከተመሰረተ ስንት ዓመት ይሆነዋል? ዶክተር የሻረግ ልዩ የጥርስ ህክምና ክሊኒክ ከ30 ዓመት በላይ የስራ ልምድ አለው። እንዲሁም በሀገር ውስጥና በውጭ ሀገራት ብዙ ጊዜ ሰርታለች እሷም እና ብቁ ባለሙያ በመሆን ለብዙ ታካሚዎች ዘንድ ተመራጭና ተወዳጅ ነው ድርጅት። እሺ፣ ምንድን ነው ለየት ያሉ አገልግሎቶችን የሚሰጡት? ለየት ያለ አገልግሎት የሚሰጠው ለሁሉም ስታንዳርዱን የጠበቀ አገልግሎት ነው የሚሰጠው። በዋነኝነት ደግሞ አርቲፊሻል ጥርስ እንሰራለን፣ ዝርኮኒያ እንሰራለን፣ ሴራሚክ፣ ክሮሞ ኮባልት፣ አክሪሊክ፣ እንደገና ደግሞ ቬነርም እንሰራለን፣ ጎልድ ብሌድ እንሰራለን። ከዛ በተጨማሪ ደግሞ የነርቭ ህክምና እንሰጣለን። የሚሞሉ ጥርሶችን እንሞላለን። በአደጋ የተሸረፉ ጥርሶችን ማሰርና መሙላት፣ እንደገና ደግሞ የሚነቀሉ ጥርሶችን አማራጭ ካጡ ከአማራጭ ሲጠፋ ነው የሚነቀለው። ብዙ ጊዜ ጥርስ ለታካሚው ሙሉ መረጃ ከሰጠን በኋላ የማይፈለግ በጣም የተቦረቦረና መሙላት ምንም መደረግ የማይችሉ ጥርሶችን ወደ መንቀሉ መፍትሄ ይሄዳል ማለት ነው። ከዛ ውጭ ደግሞ የእጥበት አገልግሎት እንሰጣለን። አቅምን ባገናዘበ መልኩ ባላቸው አቅም ነው የምናስተናግዳቸው። እሱን እንሰራለን በዋነኝነት። ያው እንግዲህ ብዙ ጊዜ ጥርስ ላይ ህመሙ በጣም ከባድ ነው እና የሰው ልጅ እንግዲህ ካልታመመ ወይም ደግሞ ጥርስሽ ላይ የሆነ አደጋ ካልደረሰ በስተቀር ወደዚህ ቦታ የመምጣት እድሉ በጣም ዝቅተኛ ነው እና የሰው ልጅ በስንት ጊዜ ነው ይህን ህክምና ማድረግ ያለበት ወይም ደግሞ ጥርሱን መታየት ያለበት ብለሽ ታስቢያለሽ? የሰው ልጅ ቢያንስ በአመት አንድ ጊዜ የጥርስ ክሊኒክ ሄዶ የጥርሱን ሁኔታ ማየት አለበት። በተለይ በአሁን ጊዜ ማለት ነው። ብዙ ሰው አዌርነስ ስለሌለው የጥርስ ህክምና ሄዶ ስለማይጠይቅ በቀላሉ ጥርሱ ቆሻሻ እየያዘ የመቦርቦር፣ የመነቀል፣ የመነቃነቅ አደጋዎችን ይከሰታሉ። ይሄ ከሆነ በኋላ ነው አብዛኞቹም እኛ ጋር የሚመጡት። ስለምንድን ነው? ብዙ ጊዜ ችግሩን ከመፍታት ከመቅረፍ ይልቅ ችግሩ ከመጣ በኋላ ወደ መፍታቱ ነው እየተሄደ ያለው፣ ብዙም አዌርነስ ስለሌላቸው ማለት ነው። እሺ፣ ያው እንግዲህ እኛ በባህላችንም እንደተለመደው ቡና መጠጣት ባህላችንም እና ብዙ ጊዜ የሚዘወተር ነገር ነው። ሻይ መጠጣት አለ፣ ለስላሳ ነገሮችን እንጠጣለን እና እነዚህ ነገሮች እንዴት ነው ኢፌክት የሚያመጡት ጥርስ ላይ? ብዙዎቹ እንደዚህ ቡና፣ ወፍራም ቡና በተለይ በሚጠጡበት ሰዓት ይይዛል ጥርሳቸው፣ ወይ ወደ መጥመጥ ወይ መቦረሽ አለባቸው። እንደገና ደግሞ በአመት አንድ ጊዜም ቆሻሻ ከያዘባቸው ጥርስ ክሊኒክ መጥተው መጸዳት አለባቸው እንጂ ቤት ውስጥ እንዲህ በከሰል ቤኪንግ ሶዳ በመጠቀም እሱን በብሩሽ በሚቦርሹበት ጊዜ የጥርሳቸው ፓርት ስለሚነካባቸው በቀላሉ ቆሻሻ የሚያዝ እድሉ ተጋላጭ ይሆናል ማለት ነው። ስለዚህ አሁን ቤት ውስጥ የምናዘጋጃቸው የተለያዩ ለጥርስ ለማጽዳት ለምናዘጋጃቸው ብዙ እንትኖች አሉና እነዛን ነገሮች ሪከመንድ ታደርጊያለሽ አንቺ? እንዴት ነው እነዛን ነገሮችን አሁን ላይ እንደዛ አድርጎ የሚመጡ ሰዎች ስላሉ እሱም ሪኮመንድ አናደርግም። ግፋ ብል በአመት አንድ ጊዜ ታይቶ የጥርስ ክሊኒክ ቢታከሙ ምንም ችግር የለም። የተሻለ ነው እሱ የተሻለ ነው ማለት ነው። እሺ፣ ከአዋቂ መዘለል እንግዲህ ለህፃናቶችም ህክምና አላችሁና ህፃናቶችስ በስንት እድሜያቸው ነው ጥርሳቸውን ማጽዳት ያለባቸው? ህፃናቶች ከ2 ዓመት ጀምሮ እንዴት ጥርስ መቦረሽ እንዳለበት እያሳዩ ወላጆች ራሳቸው እየቦረሹላቸው ለስለስ ባለ ብሩሽ እያዩ እንዲለምዱ ባይቦርሹ እንኳን እንዲለምዱ ማድረግ አለባቸው። ከለመዱ በኋላ ሁሌ ጠዋትና ማታ በበሉ ቁጥር መቦረሽ እንዳለበት
እንደገና ደግሞ ጣፋጭ ነገሮች ለልጅ ማብላት፣ እነዚህ የሚኮረሸሙ ነገሮች ብዙ ጊዜ የህፃናት ጥርሶቻቸው በጣም ገና እድገት ላይ ያለ ስለሆነ በቀላሉ ስለሚጎዳ እሱ ላይ ጥንቃቄ ማድረግ አለባቸው። እንደገና ደግሞ የህፃን ልጅን ሁሌ ወላጅ መከታተል አለበት። ወላጅ የማይከታተል ከሆነ ብዙ ጊዜ እኛ ጋር ትልቅ ደረጃ ላይ ደርሰው ተቦርቡሮ ምናምን ነው የሚመጡት። ቋሚ ጥርሳቸው ተቦርቡሮ ማለት ነው። ቋሚ ጥርሳቸው ደግሞ ከተነቀለ ሌላ የሚተካ ነገር የላቸውም። ያ እንዳይሆን ደግሞ ቀድሞ ወላጅ ክትትል ማድረግ፣ መቦረሽ፣ የልጅን ወላጅ ነው ቅድሚያ ቦርሾ በደንብ ማጽዳት ያለበት። ስለዚህ የልጆችን ጥርስ ሁል ጊዜ የተከታተሉ ጠዋትና ማታ ማጽዳት፣ መቦረሽ ግዴታ አለበት። ከሱም በተጨማሪ ደግሞ ልጆች ጥርሳቸው አንዱ ከተጎዳ ሌላው እስኪጎዳ መጠበቅ የለባቸውም። ስለዚህ ቶሎ ብሎ ወደ ሕክምና ተቋም መላክ። እዚህ ቢመጡ በነፃ የምክር አገልግሎት አለኛ ለሁሉም የጥርስ ችግር ነፃ የምክር አገልግሎት እንሰጣለን። እዚህ እናማክራለን፣ ጊዜ ወስደን እናማክራቸዋለን። ከዛ ብዙውን ጊዜ የኛ ስራችን ላይ ታካሚዎች የሚመጡት ከስተመር የሚመጡልን እንደዚህ አድቫይስ ይዞ ይሄዱና በማግስቱ ወይ ከሳምንት በኋላ ይመጣሉ እና ይሰራሉ። ከስተመርም በእንደዛ አይነት መልኩ እያያዝን ያለ ነው። የሚመጡትም እንደዛ አንዱ የአንዱን አይቶ ነው የሚመጣው። በጥርስ ህክምና ላይ የመጨረሻ አማራጭ ነው ብላችሁ የምታስቡት እንዴት ነው? መንቀል ነው? እንዴት ነው ያለው ነገር? ማለት በጣም በቃ ጥርስ የመጨረሻ ደረጃ ላይ ከደረሰ የመነቀል ፕሮባቢሊቲ ነው የሚኖረው ወይስ ይሞላል? እንዴት ነው የሚሆነው? ጥርስ እንግዲህ ከመጀመሪያ ላይ ሲመጡ ያለበትን ደረጃ እናያለን። ኤክስሬም ካስፈለገ አንስተን እናያለን። በጣም የተሸራረፈና የተጎዳ በወቅቱ ያልታከመ ከሆነ እንደገና ደግሞ መሞላት መታከም ማይችል ከሆነ የመጨረሻ አማራጩ መነቀል ነው የሚሆነው። ከዛ በፊት ግን ታካሚውን ማስረዳት። አንዳንዴ ብዙ ታካሚዎች ሲመጡ መሞላትን አይፈልጉም። ከተሞላ ይፈርስብኛል፣ ብዙ ጊዜ ይፈርስብኛል ብሎ ነው የሚያስቡት። ነገር ግን ጥርስ የነርቭ ህክምና ነው የሚባለው። የሩቱ በደንብ ከታከመ የነርቭ ህክምና ከተሰጣቸው በኋላ ነው የሚሞላው እንጂ ወደው ዳይሬክት አይሞላም። ከዛ ዳይሬክት የሚሞላው 1 ሳምንት ቴስት ይደረጋል። ህመም አለው የለውም የሚባለው ማለት ነው። ህመም ካለው ያ ሰውዬ 1 ሳምንት ከቆየ በኋላ ቀጥታ ወደ ነርቭ ህክምና ይሄዳል ማለት ነው። ከዛ በኋላ ነው የሚሞላው። አይ ይሄ አልፈልግም ይነቀልልኝ ከተባለ ጉዳቱንና ጥቅሙን አውቆ ነው የሚነቀለው ጥርሱ፣ የመጨረሻ አማራጭ ማለት ነው። እንደገና ደግሞ የአበቃቀል ችግር ያለባቸው ጥርሶች፣ በተለይ የመጨረሻ ጥርሶች እንደዚህ የተጋደመ ሆኖ ይበቅላሉ። ያኔ ደግሞ መጨረሻ ላይ ስለሆነ ለመቦረሽም ይቸገራሉ። ህመም እየመጣ የሚያስቸግራቸው ከሆነ ዲስኢንፋክሽን ነው የሚባለው። እሱ በቀለል ባለ ማይነር ሰርጀሪ እንዲወጣ ይደረጋል ማለት ነው። ያው እንግዲህ ስገባ ብዙ አይነት ማሽነሪዎች እያየሁኝ ነው እና እስቲ ስለነሱ ማሽኖች ደግሞ አንደነገሮች። ብዙ ማሽነሪዎች አሉ። እንደ ክሊኒክ ያስፈልገን የሚባሉ ዋና ዋና ማሽነሪዎች አሉ። እንግዲህ እንደምትመለከችው ይሄ ዴንታል ቼር ይባላል ወይም ዴንታል ዩኒት ማለት ነው። ሙሉ ስራውን አብዛኛውን የምንሰራው በዚህ ቼር ላይ ነው። ታካሚ ይመጣል፣ እዚህ ይቀመጣል። ተመችቶት በደንብ ነው ወገቡ አርፎ መታከም ያለበት ማለት ነው። ለምን ብዙ ጊዜ ሊቆይ ይችላል ሲታከም፣ ሲሰራ፣ ጥርስ ሲሞረድ ያኔ ራሱን በጠበቀ ሁኔታ ነው ቁጭ ብሎ መታከም ያለበት እና እነዚህ ደግሞ እያንዳንዱ ላይ ሎ ስፒድ፣ ሃይ ስፒድ እዚህ ላይ ተደርጎ ነው የሚሰራው ብዙ ነገር የሚሰራው ማለት ነው። እና ይሄ ቀላል አይደለም ማሽኑ የሚሰራው ስራ ማለት ነው። ከባለሙያው ተጨማሪ ይሄንን ነው የሚሰራው በዚህ ተጠቅሞ ማለት ነው። እንደገና ደግሞ የጥበት ማጠቢያ ማሽኖች አሉ። ዊል ፒከር ደግሞ ተመራጭ ነው ከሁሉም በጣም ቆንጆና በደንብ ብራንዱ አሪፍ ብራንድ ነው ከሌሎቹ ማለት ነው። እና ቆንጆ ነው፣ ኳሊቲ ነው። አብዛኞቹ የጥርስ ክሊኒኮች እንድጠቀሙት እመክራለሁ። ለጥርስ እጥበት ምን ያህል ደቂቃ ይፈጃል? ለጥርስ እጥበት እንደ ቆሻሻ ሁኔታ ነው። 1 ሰዓትም ግማሽ ሰዓትም ሊፈጅ ይችላል ኖርማሊ ማለት ነው። እንደገና ደግሞ ጥርስ በአንድ ጊዜ ታጥቦ አይደለም እኛ ጋር በ2 ቪዚት ነው የሚጨርሱት። አንድ ጊዜ ይታጠባል። በጣም ሚደማ የሚያስቸግር ከሆነ ደግሞ በሁለተኛው ቀጠሮ ፖሊሽ ይደረግና ታጥቦ ይሄዳሉ ደስተኛ ሆኖ ማለት ነው። መጀመሪያ ላይ የመንቀልም ምንም ፕሮሲጀር የሚደረገው እዚህ ላይ ነው። እዚሁ ላይ ነው ሁሉም ፕሮሲጀር የሚያልቀው። የመንቀሉስ እንዴት ነው? ደቂቃው በጣም ብዙ ሰዓት ይፈጃል መንቀል? እንደ የኬዙ ያው ይለያያል መንቀሉ ማለት ነው። ብሬስ ማድረግም ሁሉም ነገር ብሬስ ማድረግም ለሁሉም የየራሱ የሆነ ታይም አለ። እንደገና ደግሞ እዚህ ብቻ አይደለም እዛኛው ክፍልም ሌላ ዴንታል ዩኒት አለ።
ሌላም እዛ ጉርድ ሾላ ቁጥር 1 ጉርድ ሾላ ብራንች አለን ትህትና ህንፃ ላይ 2ኛ ፎቅ፣ ቁጥር 2 ደግሞ መገናኛ መታወር ህንፃ ላይ 2ኛ ፎቅ ላይ ነው የምንገኘው። በሁለቱም መጥተው መስተናገድ ይችላሉ። ያው እንግዲህ አሁን ላይ በጣም ተለምዷል ጥርስ ላይ ፈርጥ ማድረግ እና እዚህ ክሊኒክ ፈርጥ ታደርጋላችሁ? ያው እንግዲህ አሁን ዘመን ያመጣው ብዙ ነገር አለና አዎ ፈርጥም እንሰራለን። አብዛኞቹ አሁን እያንዳንዱ ጥርሳቸው ላይ እንዲደረግላቸውም ይፈልጋሉ እና እዚህም ያው አማክረን እንደሚፈልጉት በሚፈልጉት መስፈርት እናደርግላቸዋለን። እሺ ብዙ ጊዜ ሰው እናንተ በጣም የምትቸገሩት ምንድን ነው? ከሰው የምትቸገሩት ነገር? ብዙ ጊዜ ሰዎች ሲመጡ ለሕክምና ተቋም ሲመጡ ያለባቸውን ችግሮች በደንብ አድርጎ ለሐኪሙ ማሳወቅ አለባቸው። ነፍሰ ጡር ከሆኑ፣ ዲያቤቲክ ከሆኑ፣ የስኳር በሽታ፣ የደም ግፊት፣ የሚጥል በሽታ፣ የልብ በሽታ ብዙ ኬዞች ካለባቸው፣ ነፍሰ ጡር ሴት ከሆነች በትክክል ለሐኪሙ ማማከር አለባቸው። በተለይ በአሁኑ ጊዜ ላይ አብዛኞቹ ወጣቶቹ ናቸው ነፍሰ ጡር ሆነው ይመጣሉ። ለሐኪሙ ግን በስነ ስርዓት ማሳወቅ አለባቸው እነዚህ ችግሮች ስላሉ። በእድሜ የገፉትን ሰዎች ደጋግመን በመጠየቅ ኢንፎርሜሽን እናገኛለን። ያው እዚህ ጋር ተያይዞ ሊመጣ ሌላ ኢፌክት ሊኖር ስለሚችል ቀድማቸው ማወቅ አለባቸው። ማንኛውም ተቋም ሲሄዱ ለሕክምና ያለባቸውን ችግር በግልጽ ቢነግሯቸው መልካም ነው ብዬ አምናለሁ። እንግዲህ እንደምታየው ሁለተኛው ክፍል ያለው ማሽናችን ይሄኛው ነው። ተመሳሳይ ነው። ከዛኛው ጋር ምንም አይነት ልዩነት የለውም። ምንም ልዩነት የለውም። ለምንድን ነው እዛ ጋም እዚህ ጋም አንድ አይነት ሰርቪስ እንዲያገኙ ተብሎ የተዘጋጀ ነው። እያንዳንዱ ክፍል እዚህ ጋር አንዱ ሐኪም ይሰራል፣ እዛኛው አንዱ ሐኪም ይሰራል። በቂ የሆነ ሐኪሞች እና ነርሶች ስላሉ እዛ ጋር ሌሎቹ ያስተናግዳሉ፣ እኛው ጋር ደግሞ ሌሎቹ ያስተናግዳሉ ማለት ነው። እሺ የሾላውን ብራንች ላይ እንደዚህ በቂ የሆነ እያንዳንዱ ክፍል ላይ አንዳንድ ማሽኖች አሉ። እንደዛውም ባለሙያዎች አሉ ራሱን የቻለ ማለት ነው። እሺ ያው እንግዲህ እንደነገሩሽ መግቢያው ላይ ሳሪስ ቲቪ ለደንበኞቻችን የሚጠቅሙትን ነገሮች ነው ይዞ የሚመጣው ወደዚህ ሚዲያ እና እናንተ ማግኘት የሚፈልግ ከስተመር ካለ ይሄን ቻናል አይቶ ወይም ደግሞ የኛን ፕሮግራም አይቶ ለሚመጣ ከስተመር አድራሻችሁ የት ነው? የት ብሎ ያገኟችሁ? እስቲ ስለሱ ደግሞ እኛም ብሎ የሚመጡት ታካሚዎች ቁጥር 1 ጉርድ ሾላ አለ ትህትና ህንፃ ላይ 2ኛ ፎቅ መደወልም በአካልም መምጣት ነፃ የምክር አገልግሎትም ማግኘት ይችላሉ ከመታከማቸው በፊት ማለት ነው። ቁጥር 2 ደግሞ መገናኛ 2ኛ ፎቅ ላይ እንገኛለን። በአካልም በስልክም መጥተው ማማከር ይችላሉ። የሚፈልጉትን አገልግሎት ያገኛሉ ማለት ነው። በተጨማሪም ደግሞ እኛን ለማግኘት ስትፈልጉ በ0911453556 ወይንም በ0911489190 ብላችሁ ደውላችሁ በአካልም ሆነ በስልክ እኛም ማግኘት ትችላላችሁ። ሳሪስ ቲቪዎች እኛ መታችሁ ስለጎበኛችሁና ስላያችሁልን በጣም እናመሰግናለን። በዚህ ቀጥሉ። እኛም በጣም እናመሰግናለን። መልካም ቀን። አሜን። ተመልካቾቻችን ከዶክተር የሺያረግ ስፔሻሊቲ የጥርስ ሕክምና ጋር የነበረን ቆይታ ይህን ይመስል ነበረ። ቻናላችንን ሰብስክራይብ እያደረጋችሁ በቀጣይ እስከምንገናኝ ድረስ አብራችሁ የቆዩት ባካልኝ ቸርን ሰንብት።